እግዚአብሔር ይመስገን በጌታ ምሕረትና ቸርነት እንግዲህ ዛሬ ደግሞ እንድንገናኝ በእንዲህ አይነት መልኩ አብረን እንድንሆን እግዚአብሔርን ሐሳብና ፈቃድ እንድናውቅ እግዚአብሔር እድል ስለሰጠን ጌታን እጅግ አድርጌ አመሰግናለሁ። በርኔ አንተንም ጌታ ይባርክ። እነን ፕላትፎርም እዚህ አገልግሎት እንድንጠቀም እንድንታነጽ እግዚአብሔር እየረዳ ስለሆነ ጌታን አመሰግናለሁ። በዚህ ያላችሁ የተወደዳችሁ የአባቴ ብሩካን እንደምን አላችሁ? በጌታ ሰላምና ጸጋ ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። መጋቢዎች ያላችሁ ጌታ ይባርክ። በእውነት ፓስተር ገረመው ጥሩ ጸሎት ነው የጸለይክልን። በጌታ መንፈስ መነዳት እግዚአብሔር ይባርክ። ሌሎቻችሁም አላችሁ በጣም የምወዳችሁ የምናፍቃችሁ የአባቴ ብሩካን ፓስተር አንተነህ ጌታ ይባርክ። ዌልካም ብያለሁ። በጣም ወዳለሁ ፓስተር አንተነህ በመካከላችን አለ። ብዙዎችም አላችሁ በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ፀሐዬ ጌታ ይባርክ። እህታችን ስንታየው ከአሜሪካ ተባረኪልን። በጣም እንወድሻለን። ሙሉመቤት በእውነት እግዚአብሔር ይባርክሽ። ሌሎቻችሁም ሁላችሁም በጌታ ወዳችኋለሁ። እንግዲህ እግዚአብሔርን ጸጋ አብረን ልንካፈል ነው። እግዚአብሔር ይመስገን። ቅድም ርዕሱ እንዳያችሁት ስልጣን ተሰጥቷችኋል የሚል በውስጥ ላይ የተቀመጠ እየጸለይሁበት የነበረ ነው። እንግዲህ እግዚአብሔር ደግሞ በዚህ በኩል እንደሚያስተምረን አውቃለሁ። ቅድም በርኒ ቃሉን አንብቦታል። ምናልባት ዘግይታችሁ ለገባችሁ ለእናንተ የመነሻ ጥቅሳችንን አነብና በተጸለየው ጸሎት ተስማምቼ አብረን እግዚአብሔርን ቃል ሐሳብ እንካፈላለን። እዚያ በኋላ ደግሞ እንጸልያለን። ካየን በኋላ መነሻ ሐሳባችን የማቴዎስ ወንጌል ምዕራፍ 10 ቁጥር 1 ነው። መነሻ ሐሳብ የሰጠሁትኝ እንዲህ ይላል። 12ቱን ደቀ መዛሙርት ወደርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው ይላል። እዚህ ነው ርዕሱን የወሰድኩት። ስልጣን ሰጣቸው ነው የሚል። ስለዚህ ስልጣን ተሰጥቷችኋል በሚል ነው ወደኛ አምጥቼ ርዕሱን ያስቀመጥኩት። ስልጣን ሰጣቸው። ኢየሱስ ነው ስልጣን የሰጣቸው። ለደቀ መዛሙርቶቹ ነው የሰጣቸው። እንግዲህ ያ የነሱ ስልጣን አገልግለው ያለፉበት ነው፣ የኖሩበት ነው። ዛሬ ግን ለኛ ነው ስልጣኑ። እኛ ደግሞ ስናምን ነው እነዚህ አማኝ ሆነው የተቀበሉትን ስልጣን እኛ ደግሞ አምነን ተቀብለናል። ስለዚህ ስልጣን ተሰጥቶናል ማለት ነው። ስለዚህ ነው ስልጣን ተሰጥቷቸዋል በሚል እዚህ ፕላትፎርም ያላችሁና ወደፊትም ሪከርድ የተደረገውን የምትሰሙ ሁሉ ይሄ መልእክት ስልጣን ተሰጥቷቸዋል እና ስልጣን እንደተሰጠን ከጌታ ዘንድ የተሰጠንን ስልጣን ዛሬ የምናውቅበትና በዚያ ስልጣን ደግሞ ማገልገልና መኖር እንድንችል ኃይልን የምንታጠቅበት ጊዜ ይሆናል ብዬ አምናለሁ። በእውነት እግዚአብሔር እንደሚረዳ አምናለሁ። በውስጤ እንደተቀመጠ እንደ እግዚአብሔር ጸጋ ነው ማወራው። ስልጣን ተሰጥቷችኋል። የመጀመሪያው እግዚአብሔር ለእኔና ለእናንተ በኢየሱስ ክርስቶስ ስናምን ላመኑት ለተከተሉት ደቀ መዛሙርቶቹ እንደዚህ ነው ያላቸው፣ ስልጣን ተሰጥቷችኋል። የተሰጣቸው ስልጣን ደግሞ በሁለት ነገር ላይ እዚህ ላይ እንደሆነ ነው የሚያወራው። በርኩሳን መናፍስት ላይና ደዌንና ሕማምን ይፈውሱ ዘንድ። ዛሬ ምንድነው ጌታ የሰጠን ስልጣን የሚለውን ጥቂት ነገሮችን መጽሐፍ ቅዱስ የሚያወራውን ተናግሬ ነገር ግን ወደዚህ ክፍል ያለበት ነው መመለሰው። እግዚአብሔር ለልጆቹ ወይም አማኞቹ የሰጠው ስልጣን 3 አይነት ስልጣኖችን ሰጥቷል። ሌላም ልናያቸው የምንችሉ ነገሮች ይኖራሉ። እኔ ግን ሁለቶችን ነግሬ አንዱ ላይ ነው እንድናወራ የምፈልገው። አንደኛ የልጅነት ስልጣን ተሰጥቷል። ልጅ የመሆን ስልጣን ተሰጥቷል። ለተቀበሉት ሁሉ በስሙ ላመኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የልጅነት ስልጣን አለ። ስልጣን ነው የተሰጠን። የእግዚአብሔር ልጅ የመሆን ስልጣን አግኝተናል። በክርስቶስ ኢየሱስ አምነን ስንድን ልጅ የመሆን ልጆች ነን። በእውነት አስቦ የወለደን የልጅነት ስልጣን ሰጥቶናል። እሱ ላይ አላወራም። ሁለተኛው ሌላው አሁን ማላወራበት ግን ተናግሬው ማለፈው ወንጌል የመስበክ ስልጣን ተሰጥቶናል። ወንጌል ሰባኪዎች ነን። ወንጌልን እንድንሰብክ ላልዳኑ ሰዎች ወንጌልን እንድናደርስ መልእክተኞች ነን። ወንጌል የመስበክ ስልጣን የተሰጠን ከእግዚአብሔር ነው። ወንጌል ሰባኪዎች ወንጌል የመስበክ ስልጣን ነው የተሰጣቸው። ስልጣን ነው ከጌታ የተሰጠ ስልጣን ነው ወንጌልን የመስበክ። በተለይ በዚህ ፕላትፎርም ላይ ብዙ ጊዜ ስለ ወንጌል ነው የሚወራው። በጣም ደስ ይላል። ስለ ወንጌል ብዙ ፓስተሮች፣ አገልጋዮች ሲያገለግሉ
እኔም ባለፈው ትዝ ይለኛል አገልግያለሁ። ስለ ወንጌል ነው የሚወራው። አዎ እውነትም እናወራው ስለ ወንጌል ነው። ግን ወንጌል በውስጡ ደግሞ ሌላም ነገር እንዳለው ዛሬ ደግሞ የምናየው ግን ደዌንና ሕማምን የሚለውን ነው የምንመለከተው። ልክ በዚህ ክፍል ላይ ማቴዎስ 10 ቁጥር 1 ላይ የሚለውን ሁለቱን ነገሮች ጣምራ እንድንመለከት ፈልጋለሁ። ጠርቶ እንዲያወጧቸው በርኩሳን መናፍስትና ደዌንና ሕማምን ሁሉ እንዲፈውሱ ይላል። አሁን ብዙ ጊዜ የምንቸገርበት ወይም ለአንዳንድ ሰዎች የሰጠነውና የተውነው መለማመድ ያቃተን እኛ እዚህ ላይ ያለው በመንፈስ የምረዳው ነገር አለኝ። አሁን ብዙ ጊዜ ለበሽተኛ መጸለይ፣ ለታመሙ ሰዎች መጸለይ፣ በመናፍስ ለያዙ ሰዎች መጸለይ ይከብደናል። ለምንድን ነው የሚከብደን? የተሰጠንን ስልጣን አለማወቅ። ስልጣን ሰጥቶናል። አሁን የተሰጠንን ስልጣን መጽሐፍ ቅዱስ ላይ ላሳያችሁ ፈልጋለሁ። ከዚያ የእግዚአብሔር መንፈስ እንደሚያደርገን እንሆናለን። ጌታ እንደሚረዳን አምናለሁ። መጽሐፍ ቅዱሳችን በተለይ ወንጌላት ላይ ሉቃስ ወንጌል ላይ እና ማርቆስ ወንጌል ላይ ማቴዎስ እና ማርቆስ ላይ ያየሁትን አሁን እሱን እንድንመለከት ፈልጋለሁ። ጥቂት ካየን በኋላ እግዚአብሔር መንፈስ በውስጤ እንዳስቀመጠ እናገራለሁ። እንዲህ ይላል ሉቃስ ወንጌል 9:1 ላይ ባጋንንት ሁሉ ላይ የሚገርም እኮ ነው። ባጋንንት የምንፈራው አይደለም ማለት ባጋንንት ሁሉ ላይ ደዌንም ይፈውሱ ዘንድ ኃይልና ስልጣን ሰጣቸው። ይሄ ከእግዚአብሔር የተሰጠ ስልጣን ነው። ባጋንንት ሁሉ ላይ እንግዲህ የሚያስፈራን አጋንንት የሚያስደነግጠን አጋንንት ሊኖር አይችልም። ለን ባለስልጣኖች እኛ ነን። ስልጣን ተሰጥቶናል። ደዌንም ይፈውሱ ዘንድ ይላል። አይገርምም? ደዌን የመፈወስ ስልጣን፣ በሽተኛን የመፈወስ ለበሽተኛ ጸልዮ በሽተኛን ወደ ጤንነቱ ሰው በሽተኛውን ሰው ወደ ጤንነቱ የመመለስ ስልጣን ተሰጥቶናል ማለት ይሄንን ነው የሚናገረው እግዚአብሔር ቃል። እንዲሁም ሉቃስ ወንጌል 10:17 ላይ ሲናገር እግዚአብሔር ቃል እንዲህ ይላል፣ እነሆ ይልና እባቡና ጊንጡን ትረግጠን በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ። በጣም የሚደንቅ ነው። ትረግጡት ዘንድ ይላል። ምን? እባቡን ጊንጡን፣ የሚጎዳውን የሚገለው ማለት ትረግጡት ዘንድ፣ የበላይ ትሆኑበት ዘንድ፣ ትጫሙት ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ። ለካ ስልጣን ተሰጥቶናል። ስልጣን የተሰጠን በጠላት ኃይል ሁሉ ላይ ሊገድል በሚችል ሊያጠፋ በሚችል ኃይል ሁሉ ላይ ነው ለካ ስልጣን የተሰጠን። እንዲህ ይላል የሚጎዳችሁ ምንም የለም። ሃሌሉያ! የሚገርም ስልጣን ነው የተሰጠን ወገኖች። የሚገርም የሚደንቅ ስልጣን ነው የተሰጠን። በጠላት ኃይል ሁሉ ላይ ያልተገዛልን የማይገዛልን ምንም ላይኖር እግዚአብሔር ስልጣን ሰጥቶናል። እህቶቼና ወንድሞቼ በዚህ ፕላትፎርም ውስጥ ያላችሁ እህቶቼ ተሰጧችኋል። ስልጣን ተሰጣችኋል። እባብና ጊንጡን የምትረግጡበት የምታሸንፉበት ጠላት የሆነውን ሁሉ የምትረቱበት የሚጎዳችሁ ምንም ነገር ላይኖር ስልጣን ተሰጧችኋል ይላል። ስልጣን ማርቆስ ወንጌል ምዕራፍ 3 ቁጥር 15 ላይ እንደዚህ ነው የሚናገር፣ ደዌን ሊፈውሱ ይላል፣ አጋንንትን ሊያወጡ ስልጣን ይሆንላቸው ዘንድ ይልና 12 አደረገ። ደዌን ሊፈውሱ የሚገርም ነው። ደዌን ሊፈውሱ ይሄ የተሰጠ ስልጣን ነው። ከክርስቶስ የተሰጠን ስልጣን ነው። በክርስቶስ ኢየሱስ ያመኑት ሁሉ የተሰጣቸው ስልጣን ነው። ደዌን የመፈወስ ስልጣን፣ አጋንንትን የማስወጣት ስልጣን ተሰጥቶናል። ክብር ለአምላካችን ለእግዚአብሔር ይሁን። ሰጥቶናል። እህቶቼና ወንድሞቼ ተቀብለናል። ከሰራዊቱ ጌታ ከእግዚአብሔር ዘንድ ደዌን የመፈወስ ስልጣን፣ አጋንንትን የማስወጣት ስልጣን ተሰጥቶናል። ማርቆስ 6:7 ላይ እንዲህ ይላል፣ 12ቱንም ወደ እርሱ ጠራ፣ ሁለቱንም ይልካቸው ጀመር ይልና በርኩሳን መናፍስት ላይ ስልጣን ሰጣቸው ይላል። ሃሌሉያ! በርኩሳን መናፍስት ላይ ስልጣን ሰጣቸው ይላል። ስልጣን ተሰጣቸዋል። እህቶቼና ወንድሞቼ ደስ ይበላችሁ። ከሰራዊቱ ጌታ ከእግዚአብሔር ዘንድ ስልጣን ተሰጥቷቸዋል። ስልጣን አንድን ነገር ለመፈጸም
የተሰጠን ኃላፊነት ለመወጣት የምንጠቀምበት ወይም የምንጠቀምበት ኃይል ነው። ከእግዚአብሔር ዘንድ ነው ስልጣን የተሰጠን፣ ከሰው ዘንድ አይደለም። ስልጣን ስንመለከት ወገኖቼ ስልጣን ከሶስት ነገሮች እንደሚገኝ እንመለከታለን። ከሰው የምንቀበለው ስልጣን ይኖራል። ከሰው ከመንግስት ስልጣን ሰዎች ሊቀበሉ ይችላሉ። አንድን ኃላፊነት ለመፈጸም እንዲችሉ ስልጣን ይሰጣቸዋል። በሚኒስትር ደረጃ ስልጣን ይሰጣቸዋል። በከፍተኛ በዝቅተኛ መንግስት ስልጣን ሰጥቶ ሰዎችን ያስቀምጣል። ባለሀብቶችም በሀብታቸው ላይ ስልጣን ሰጥቶ ሰዎችን ያስቀምጣሉ። እሱን አይደለም አሁን እኔ የማወራበት። ሰይጣንም ስልጣን ይሰጣል፣ ሰዎችን ይሾማቸዋል። ሰይጣን ሰዎችን ይሾማቸዋል። በሱ መንግስት ውስጥ እንዲያገለግሉ ስልጣን ሰጥቶ ያሰማራቸዋል። እሱም ጋር አይደለም። እሱን የምንገዛበት ስልጣን ግን ከእግዚአብሔር የተቀበልነውን ስልጣን ነው ዛሬ እንድንመለከት እንፈልግ። ከሰራዊቱ ጌታ ከእግዚአብሔር ዘንድ የተሰጠን ስልጣን። ይህ ስልጣን በርኩሳን መናፍስት ላይ የገዥነት ስልጣን፣ ርኩሳን መናፍስትን የማስወጣት ስልጣን፣ ውጣ ብሎ የማስወጣት ስልጣን ተሰጥቷል። ወንድሞቼና እህቶቼ ሌሎችን ሰዎች የምንጠብቀው አይደለም። እርሱ በስሙ ውስጥ ላይ ለኛ የሰጠን ስልጣን አለ። እርሱን ስናምን አገልጋይ ስንሆን ብቻ አይደለም ስልጣን የተሰጠን። እርሱን ስናምን የሱ ልጆች ስንሆን የተሰጠን ስልጣን አለ። የሰጠን ስልጣን አለ። በአጋንንቶች ላይ ስልጣን ሰጥቶን አጋንንትን የማስወጣት፣ አጋንንትን የማዘዝ፣ አጋንንትን የማሰር ስልጣን፣ ኃይለኛው የማሰር ስልጣን ተሰጥቶን ኃይለኛው በእኛ ላይ እንዳይሰለጥን በስሙ ኃይል በስሜ አጋንንትን ታስወጣላችሁ። በስሜ በእርሱ ስም አጋንንትን የማስወጣት ስልጣን ተሰጥቶ ነው። አጋንንት በሰዎች ላይ ያደረውን አጋንንት ማስወጣት እንችላለን። አጋንንት ሰዎች ያስራቸዋል። አጋንንት ያስራቸዋል። መጽሐፍ ሲናገር እንዲህ ይላል፣ እነሆ የጌታ መንፈስ በእኔ ላይ ነው፣ የድሆች ስራችንን ሰብክ ዘንድ ቀብቶኛል ብሎ ለታሰሩት መፈታትን፣ ለዕውሮች ነፃነትን ይላል። የታሰረ አጋንንት ያሰራቸውን ነፃ ማውጣት እንችላለን ማለት ነፃ ያወጣ መጽሐፍ ቅዱስ ሲነግረን ሐዋርያት ሥራ 10:38 ላይ ምንድነው የሚለው? የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ምን አለው ይላል፣ ቀባው ይልና ነፃ እያወጣ በሽተኞችን እየፈወሰ ሙታንን እያስነሳ ዞረ ይላል። ይሄ ስልጣን ነው የተሰጠ ለኛ። ይሄን ስልጣን ነው የተቀበልን። በደዌ ላይ ስልጣን ሰጥቶናል። በሽታ ላይ ይላል እጃችሁን ጭናችሁ ብትጸልዩ ይድናሉ ይላል። ምኖች ድውያን ወይም በሽታዎች ላይ እጃችሁን ጭናችሁ ብትጸልዩ ይድናሉ። ይሄ ስልጣን ነው የተቀበልነው። ይሄ ስልጣን ነው የተሰጠን። ነገር ግን ዛሬ በደንብ እንድናየው ወይም ደግሞ እንድንነቃበት የሚፈልገው ይሄ ስልጣን ተሰጥቶን በዚህ ስልጣን እየተጠቀምነ ነው ወይ? በዚህ ስልጣን እያገለገልነ ነው ወይ? በዚህ ስልጣን ኃላፊነታችንን እየተወጣን ነው ወይ? ከሰዎች ላይ መናፍስትን እያስወጣን ነው? ለበሽተኞች እየጸለይን እየተፈወስነ ነው ወይንስ እየሞቱ ናቸው? በበሽታቸው እየተሰቃዩ ነው? ስልጣን ተሰጥቶናል። ስልጣኑን እየተጠቀምነ ነው። ከራሳችን ጀምሮ ከግል ህይወታችን ጀምሮ ስልጣንን እየተጠቀምነ ነው። እህቶችና ወንድሞች በእውነት እግዚአብሔር እንደዚህ የሚጠይቀን ይመስለኛል። የሰጠንን ስልጣን ምን አደረከው? ምን እያደረከበት ነው ሚለን ይመስለኛል። እየጸለይነ ነው። ስለ ሀገራችን ስለ ትውልዱ እየጸለይነ ነው። ትውልዱ ነፃ እንዲወጣ። የታሰረች ምድር ላይ ነው ያለን። በጦርነት በረሃብ በተለያየ ነገር አጋንንት ምድርን አስሮ ሰርተው እንኳን እንዳይበሉ ቀናቶችን በሃይማኖት ሰበብ ይዞ የተቀመጠ አጋንንት ምድራችን ላይ አለ። ግን አዘዘን ማስወጣት ካልቻለ፣ ኃይለኛውን ማሰር ካልቻለ፣ ቤተክርስቲያን የተሰጣትን ስልጣን መጠቀም ካልቻለች አሁን ነው በወኪልነት በዚህ ምድር ላይ ያለው ቤተክርስቲያን ወይም እኔና እናንተ ነን ማለት ነው። ቤተክርስቲያን ስንል ሆነ ነገር ጋር ልናያይዘው አይገባም። እኔና እናንተ ነን። በስሙ የተጠራን ልጆች ነን። በስሙ የተጠራን እኔና እናንተ እግዚአብሔር የሰጠን ስልጣን አለ። አንድ ከተማን ነፃ ማውጣት የምንችልበት ስልጣን አለ። አንዳንድ ቦታ ላይ ስትሄዱ
ከተማውን የገዛ መንፈስ አለ። በከተማው ላይ ገዢ የሆነ መንፈስ አለ። አንዳንዱ ቦታ አርኮ፣ አንዳንዱ ቦታ መጠጥ፣ አንዳንዱ ቦታ ነፍስ መግደል፣ መገዳደል፣ አንዳንዱ ቦታ አመጽ፣ ክፋት፣ አንዳንዱ ቦታ የተለያየ ይለያል። ገዢ ሆኖ የተቀመጠ የጥንቆላ፣ የመዋርት፣ የድግምት፣ የአስማት ኃይል እናንተ ባለንበት ሰፈር ላይ ተቀምጦ ያመርታል። እሱ ተቀምጦ ይመትታል። እሱ ተቀምጦ ምድሩን ያጎሳቁላል። ታዲያ የተሰጠን ስልጣን ምንድነው እያደረግን ያለነው ወገኖች? ምንድነው እያደረግን ያለነው? እግዚአብሔር ለቤተ ክርስቲያን ስልጣን ሰጥቷል። እርኩሳን መናፍስቶች በጭራሽ ምድሪቷን እንዳያጎሳቁሏል ማን ሊከለክል ይችላል ወገኖች? የእግዚአብሔር ጸጋ በእኔና በእናንተ ሲገለጥ በሰማያዊ ስፍራ ያሉ አለቆች ትታወቃለች ይላል ቤተክርስቲያን። ጸጋው የሚገለጠው በእኔና በእናንተ ነው። በእኔና በእናንተ እግዚአብሔር ጸጋውን ሲገልጥ፣ ኃይሉን ሲገልጥ፣ ታምራቱን ሲገልጥ በሰማያዊ ስፍራ አሉ የርኩሳን መናፍስቶች አሉ ወገኖቼ አሉ። ልናስራቸው የተገባ ልንመጣቸው የተገባ ልቅ ልንላቸው ይገባ። አንዳንድ ጊዜ እኔ እንደዚህ ያዝናለሁ ወገኖቼ። ሰው ከራሱ ላይ የተጽዕኖን ጉልበት መስበር አለበት። የመጀመሪያ ሰው ከራሱ ላይ ተጽዕኖ ያደረገበትን ዲፕሬሽን ሊመታው ይገባል። ስልጣን ተሰጥቶታል፣ ልቀቀኝ ብሎ ማስለቀቅ አለ። ልቀቀኝ፣ ኑሮዬን ልቀቅ፣ ህይወቴን ልቀቅ፣ ትዳሬን ልቀቅ፣ አገልግሎቴን ልቀቅ፣ ስራዬን ልቀቅ ብሎ ማስለቀቅ አለ። ስልጣን ተሰጥቶናል። ስልጣን ከኛ ቤት መጀመር አለበት፣ ከኛ ህይወት መጀመር አለበት። የኛን ነገር ገንዞ የሆነ ክፉ የመምታት ስልጣን ተሰጥቶናል። እርገጡት ያለን ጌታ ነው። በስሜ አጋንንትን ታስወጣላችሁ ያለን ጌታ ነው። ስለዚህ በስሙ አጋንንትን ማስወጣት አለብን። በሽተኞችን መፈወስ አለብን። መጸለይ አለብን። ለታመሙ ሰዎች መጸለይ አለብን። በተለያየ መከራና እንቆቅልሽ ጥያቄ ውስጥ ላሉ ሰዎች መጸለይ አለብን። ከተማን ሲያጎሳቁል፣ ከተማን ሲያበላሽ ዝም ማለት የለብንም። አዘዘን መናፍስቶችን ከከተማ ማስወጣት አለብን። ከሀገር ማስወጣት ስልጣን ሰጥቶናል። ስልጣን ቤተ ክርስቲያን ውስጥ ሰዎች በተጽዕኖ ውስጥ አሉ። እንዲሁም ወደ አገልግሎት አንዳንዶች መጣው ሳያውቁ ነው፣ መጣውቀው አይደለም። ነፃ ሳይሆኑ ወደ አገልግሎት፣ ነፃ ሳይሆኑ ወደ የውሃ ጥምቀት ስርዓት፣ ነፃ ሳይሆኑ ወደ ዝማሬ፣ ነፃ ሳይወጡ ወደ ተለያየ ነገር ውስጥ እንዲገቡ ሆኗል። ያ መንፈስ ግን እነሱንም ይረብሻል፣ ቅዱሳንን ይረብሻል፣ ቤተክርስቲያንን ይረብሻል። ብዙ ነገሮችን ነው የሚያበላሸው ያለ። ነገር ግን ስልጣን ተሰጥቶናል። የተሰጠንን ስልጣን አውቀን ወገኖቼ ሰዎችን ነፃ እንድናወጣቸው ያስፈልጋል። ትዝ ይለኛል በአገልግሎት ጅማሬያችን ሰሜን ምድር ዳንግላ ነበርንበት ጊዜ ትዝ ይለኛል መናፍስቶችን ከከተማ እናስወጣ ነው። ከተማውን ለቀው እንደሄዱ አዘን እናስወጣለን። እግዚአብሔር ራእይ ሰጠን ነበር፣ ከከተማ እናስወጣ ነበር። እግዚአብሔር ራእይ ሰጠን ነበር፣ እንመታ ነበር ክፎች እና እግዚአብሔር ጸጋ ሲገለጥ ወደ ጉባኤ ለመግባት ያቅታቸው ነበር። መናፍስት ያለባቸው ሰዎች በሩ ላይ ተይዘው ነበር የሚገቡት አስታውሳለሁ። እግዚአብሔር ጸጋ ዛሬም ያው ስለሆነ ጸጋው እንደሚሰራ ምናል አብደው ታስረው መጣው የተፈወሱ አስታውሳለሁ። ዳንግላ ምድር ላይ ሙሉ ወንጌል ቤተክርስቲያን አሁንም አሉ። ታስረው መጣው ገበሬዎች መጣው በጌታ ሆነው አሁንም በጌታ ቤት አሉ አስታውሳለሁ። አብደው የመጡ ታስረው የመጡ ነፃ ይወጡ። ይህን የሚያህል ስልጣን እግዚአብሔር ለኔና ለናንተ ሰጣን። በዚህ ያላችሁ የእግዚአብሔር እህቶቼና ወንድሞቼ የተሰጠን ስልጣን የሚደንቅ ስልጣን ነው የተሰጠን። ግን እየተጠቀምንበት ነው? ግን ይህንን ስልጣን አንስተናል? ግን ይህንን ስልጣን ይዘነዋል? ስልጣናችንን በእውነት አንስተናል? አውቀነዋል? እኛ ግን በሌሎቹ እንደሚሰራ ብቻ ነው፣ በሌሎቹ ብቻ ነው የተሰጠው፣ አገልጋዮች ብቻ ነው የተሰጠው፣ ለነቢያት ብቻ፣ ለሐዋርያት ብቻ፣ ለመጋቢዎች ብቻ ነው ስልጣን አይደለም። ላመኑት ተሰጠው፣ እሱን ለተከተሉት ነው የተሰጠው። ስለዚህ ተሰጠውናል። ዛሬ ከራሳችን ላይ፣ ዛሬ ከቅዱሳን ህብረት ላይ፣ ከቤተሰቦቻችን ላይ መናፍስቶችን የማስወጣት ስልጣን ተሰጠ። ጌታን ተቀብዬ ትዝ ይለኛል አስታውሳለሁ፣ ሰማያዎቹ ውስጥ ላይ ጌታን ተቀብዬ ወደ ገጠር ቤተሰቦቼ ስገባ ከቤተሰቦቼ ላይ መናፍስቶች አሳልሞ ሲወጣ አስታውሳለሁ። መኖር አልቻልኩም። በቃኝ ብሎ
ከአባቴ ቤት ተነቅሎ ሲወጣ አውቃለሁ። የአባቴ የእንጀራ እናት ለምንድነው ሄደች እኮ ቆሌዋ ሄደች ብላ በእነሱ ቆሌ ነው፣ መናፍስት ነው፣ የዛር መንፈስ ነው። ገባው ወንጌል ይጀን የገባው ውጣ እያስወጣሁት ወጣ። ይወጣ ግን ሴትዮቱን አሳልመው ለሴትዮቱ በህልሟ ነግሮ ነው ወጥቶ ሄዳል። ለአባቴ መጣ ነገረችው። ምንድነው ቆሌ እኮ ሄደ እንዳት አረብልስ ስለው እንኳን ወጣ ለአባቴ ወንጌልን ነግሬ ስለነበረ። ስለዚህ ከአባታችን ቤት ከትውልዳችን ላይ ዘራችንን የያዘው አንዳንዱ ቤተሰብ ላይ የተቀመጠ ከአባት ነው ከእናት ከቀድማት ተቀምጧል። የሙታን መንፈስ ተቀምጦ ይረብሻቸዋል። አንዳንዶቹ ላይ በሽታ ነው፣ አንዳንዶቹ ላይ ትዳራቸው ነው አቦርት የሚያደርገው፣ አንዳንዶቹ ስራቸውን ነው የሚመታው። እኔን እናንተ ወንጌልን ተቀበለን ከገባን ለቤተሰቦቻችን መርገም መስበር ካልቻል፣ ከቤተሰቦቻችን ላይ ክፉን መንታት ካልቻል ምንድነው የኔና የእናንተ መዳን ወገኖች? አስታውሳለሁ እኔ አንድ ወንድሜ አንድ የገዛ ዘመዶቻችን መርጌታዎች መትተው አብደው ሄደው ነበር። ነገር ግን መጣው ነው የተፈወሱት፣ ተፈቱ። እግዚአብሔር ዛሬም የመፍታት አቅም አለው። እህቶችና ወንድሞች ዛሬ የታሰሩ ዘመዶቻችን የሉ፣ አካባቢያችን ላይ የታሰሩ የሉ፣ በተጽዕኖ ውስጥ ያሉ የሉ። ዛሬ ግን አንድ ቁጭት እንዲገባብን እፈልጋለሁ። እንድትጸልዩላቸው፣ እንድንጸልይላቸው ስልጣን ተሰጥቶኛል ብላችሁ በዚህ ስልጣን ራሳችሁን ስልጣን ተሰጠው ሰው ራሳችሁን እንድትቆጥሩ በእውነት ተሰጥቶኛል ለኔ እንድትሉ አረም ባለስልጣን ነኝ በክፉ ላይ ባለስልጣን እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ አለ። ወንድሜ ለአንተ ስልጣን ተሰጥቷል። እባብና ጊንጡን እንድትረግጥ በጠላት ኃይል ሁሉ ላይ የሚጎዳህ ላይኖር እግዚአብሔር ለአንተ ስልጣን ሰጥቷል። ለአንቺ እህቴ ስልጣን ሰጥቶሻል። ስልጣን እንደተሰጠን አስበን ከዚህ በኋላ ወገኖች ትውልድን ነፃ እንድናወጣ ያስፈልጋል። ቤታችንን ነፃ እንድናወጣ፣ ምድራችንን ነፃ፣ አካባቢያችን የተሰጠን በአካባቢያችሁ ለእናንተ ነው። እግዚአብሔር ገብቷል በእናንተ፣ ክብር ገብቷል፣ ኃይል ገብቷል፣ ታምራት ገብቷል በእናንተ፣ በእኔና በእናንተ ገብቷል። ታዲያ በእኔና በእናንተ እግዚአብሔር ኃይሉን ይግለጥ፣ ጸጋውን ታምራቱን ይግለጥ እንጂ። ስለዚህ ስልጣን ተሰጥቷችኋል። ዛሬ ላነሳሳችሁ ፈልጋለሁ እህቶችና ወንድሞች፣ ከእግዚአብሔር ዘንድ ስልጣን ተሰጥ፣ ከሰው ዘንድ አልተሰጣችሁ። አረ እግዚአብሔር ስልጣን ሰጥቷል ወንድሜ። አብሮህ ይሰራል እግዚአብሔር፣ በእጅህ ይሰራል፣ በአንደበትህ ይሰራል እግዚአብሔር። ስትረግጥ ይሰራል የዳዊቱ ጌታ እግዚአብሔር። እባብና ጊንጡን ትረግጡ ዘንድ ነው፣ በጠላት ኃይል ሁሉ ላይ ደዌን ትፈውሱ ዘንድ ይላል፣ ሙታንን ታስነሱ ዘንድ ሂዱ ብሎ ላካቸው ይላል። ተልካቸዋል። ሙታንን የማስነሳት፣ ደዌን የመፈወስ፣ ባጋንንት የታሰሩትን የመፍታት፣ ነፃ የማድረግ ስልጣን ተሰጥቷቸዋል። ይህንን ስልጣን እንድታነሱት በጌታ ፍቅር አበረታታችኋል። ይህንን ስልጣን እንድትይዙ ዛሬ በጌታ በኢየሱስ ስም አበረታታችኋለሁ። እህቶችና ወንድሞቼ አሁን እጸልያለሁ። ስልጣን ተሰጥቶኛል። አሁን የምንጸልይበት ሰዓት ነው። እጸልያለሁ በእናንተ ላይ፣ በትውልዳችሁ ላይ፣ በእኔ ላይ እና በምድሬ ላይ የተሰጠኝ ስልጣን አለ ወገኖቼ። ማዘዝ የኔ ነው፣ መነሳት የኔ ነው። የስሙን ኃይል የስሙን ስልጣን መጠቀም የኔ ነው። አሁን በዚህ መካከል የታመማችሁ ካላችሁ ለእናንተ ጸልያለሁ። አሁን የምንጸልይበት ሰዓት ነው። ክብር ለጌታ። ማይካችሁን ክፈቱና እንድንጸልይ ይፈልጋለሁ። ከዚያ በኋላ ወደ በርኒ ወስዳችኋለሁ። ሁላችሁም አሁን የምንጸልይበት ሰዓት ነው።